ሰላም ውድ ኦርቶዶክሳውያን፣ ዛሬም እናንተን ያስተምራል ብዬ ያሰብኩትን አንድ ታሪክ ይዤላችሁ ወደ እናንተ መጥቻለሁ። ይህንን ቪዲዮ ላይክ፣ ሰብስክራይብ በማድረግ ተከታተሉ። መልካም ጊዜ። ሄሮድስ ዛሬም በስራ ላይ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንዲት ወጣት የ2 ዓመት ሕፃን ልጅ አዝላ ከተጎሳቆለው የመኖሪያ መንደሯ እየወጣች ነው። ፊቷ ላይ ፍርሃት ይርመሰመሳል። ብቻዋን እንደማጉተምተም እንደማውራት እያለች ነው። እየተጣደፈች ስትሄድ አንድ በጣም የምታከብራቸው የሰፈሩ አረጋዊ አባት ጋር ፊት ለፊት ተገጣጠመች። ደህና አደርሽ ልጄ? እግዚአብሔር ይመስገን ጋሼ። ምን ነው በጠዋት ወዴት ነው? እዚሁ ነኝ አለች፣ ንግግራቸውን ተሎ ለመቋጨት እየጓጓች። ጥላቸው እንዳትሄድ አክብሮት ስቷታል። ምን ነው ደህና አይደለሽም? ሰውነትሽ እኮ ይንቀጠቀጣል። ደህና ነኝ ኧረ አለች፣ የበለጠ ፍራቷ ፊቷ ላይ እየታየ። አረጋዊው ባለውለታዋና ያለ አባት ለምታሳድገው ልጇን በየጊዜው ገንዘብ የሚሰጡ ደጋፊዋም ናቸው። የለም ደህናስ አይደለሽም? ንገሪ ልጄ፣ ባልወልድሽም እኮ አባትሽ ነኝ አሏት። ድንገት ሳታስበው እንባዋ ዝርግፍ አለ። ሆድ የባሰው ሰው የሚያባብለው ሰው ሲያገኝ ይብስበታል። አይተውኝማ አባቴ፣ የኔ ነገር መላም የለው ብላ ተንሰቀሰቀች። ያዘነችው ሕፃንም ነገሩ የገባው ይመስል አብሮ ማልቀስ ጀመረ። ኧረ ተይ ልጄ ብለው እርሷንም ሕፃኑንም አባበሉ። አባቴ፣ ይህንን ሕፃን ወልጄ ያየሁትን መከራ ያውቁታል። አሁን ደግሞ ሌላ ልጅ መጣ አለች ወጣቷ። ይምጣ እንዴ? ለዚህ ነው የምታለቅሽው? ተይ እንጂ ልጄ፣ ግፍ ነው። አይ አባቴ፣ ሁሉን እያወቁት አንድ ልጅ ከብዶኛል፣ ሌላ ልጅ ጨምሬ እንዴት ሊሆን ነው? ያልታሰበ ዕዳ ነው የሆነብኝ። እና ወዴት እየሄድሽ ነው አሁን በጠዋት? አሉ አሰብ አድርገው። ወደ ክሊኒክ አለች፣ ወደዛ አቅጣጫ ባገጯ እየጠቆመች። በሰፈሩ የታወቀ የውርጃ ክሊኒክ ነው። አረጋዊው ህው ብለው ደነገጡ። እንዳያስቆሙኝ አባ፣ እንዳያስቆሙኝ። ላስቀይሞት አልፈልግም፣ ወስኛለሁ አለች ፍርጥም ወስተር ብላ። ወደ ኋላ እንደማትመለስ ሳውቀዋል። እሺ በይ እንዳልሽ ብለው ራሳቸውን እየነቀነቁ ከሄዱ በኋላ አንድ ሐሳብ ብልጭ አለላቸው። የኔ ልጅ ብለው ተጣሩ። አቤት ጋሼ አለች መለስ ብላ። እኔ የምልሽ ከወሰንሽ አይቀር እንዲያው አንድ ነገር ልጠይቅሽ። የስንት ወር ነው ጽንሱ? 1 ወር ቢሆነው ነው። እና ወሰንሽ? አዎ ጋሼ፣ እኔ 2 ልጅ አልችልም። ታዲያ እንደዛ ከሆነ ለምን ያዘልሽውን ልጅ አንገለው? አሉ ፈርጠም ብለው። በስመ አብ! ምን ነው ጋሽ? ምን አልኮት? ትልቅ ሰው አይደሉ? በቁጣ ጮኸች። እንዴት ልጄን እገላለሁ? ወይ ልጄ ይቅርታ፣ ወድሽ ውስጥ ያለውም ያንቺው ልጅ ነው ብዬ ነው። ልጅ ነው፣ ምን ለውጥ አለው? አንቺም ደምሽ ፈሶ ለህመም ከምትዳረጊ የጸነሽው ይወለድና የተወለደው ይሙት ማለቴ ነው። አረጋዊው ማለት የፈለጉት ልቧን ስለነካው ብሶቷ እናት እያለቀሰች ቆማ ቀረች። አባት እያጽናኑ እየመከሩ ወደ ቤቷ ይዘዋት ተመለሱ። ምናልባት ይህንን ታሪክ የሚያነብሰው ምን አይነት ዘግናኝ ንግግር ነው ቢል ይሆናል። ሆኖም መሬት ላይ እየሆነ ያለው ከዚህ በላይ ዘግናኝ ነው። በዓለማችን በቀን እስከ 125,000 ጽንስ ማስወረድ ይደረጋል። ይህም በዓመት እስከ 50 ሚሊዮን ሕፃናት በውርጃ ይሞታሉ ማለት ነው።
ሄሮድስ 144,000 ሕፃናትን ጨፈጨፈ። ሂትለርም 6 ሚሊዮን ንጹሃንን ገደለ እንላለን እንጂ በውርጃ የሚገደሉት ንጹሃን ቁጥር አሁንም ሄሮድስ በሥራ ላይ ነው የሚያሰኙ ናቸው። ሄሮድስ ሽሽተው እንዳይሰደዱ እናታቸው ለሄሮድስ ወስዳ የምትሰጣቸው ሕፃናት ብዙ ናቸው። ወዳጄ እየነገርኩህ ያለሁት ሕይወትን አደጋ ላይ በሚጥል አስገዳጅ የጤና ችግር ምክንያት ስለሚፈጸም ውርጃ ሳይሆን እናት ወይም አባት መውለድ ስላልፈለጉ ብቻ የሚሞቱ ሕፃናት ናቸው። ፈጣሪ ስማቸውና ልጅ ለመውለድ እየተመኙ በእንባ የሚጸልዩ የመካንነት ክሊኒክ ወረፋ ይዘው የሚጠብቁ ብዙ ምስኪኖች አሉ። ሁሉም በቀን ውስጥ በእናታቸው ሆድ ሳሉ ሞትን የሚፈረድባቸው ብዙሃን ናቸው። ድሮ ጽንስ ለማስወረድ ከሕግም አንጻር ምክንያት ይጠየቅ ነበር። አሁን ላይ ግን እናት ከፈለገች ለምን እንዴት የሚል ጥያቄ የሚጠይቅ ተቋም እንኳን የለም። እንደ አሜሪካን ባሉ ሀገራት 9 ወር ቢሞላው እናት ከፈለገች መብቷ ነው የሚሉ የመግደል መብት ተከራካሪዎች እንዳሸን እየፈሉ ሲሆን ለደሃ ሀገራት ልጅ ለማሳደግ ከሚደረግ እርዳታና ድጋፍ ይልቅ ለጽንስ ማስወረጃ የሚደረግ ድጋፍ እጅግ በእጥፍ ይበልጣል። ከማዋለጃ ይልቅ ማስወረጃ ክሊኒኮች የማብዛት ሥራ በጥድፊያ የሚከናወንበት ሁኔታ ላይ ደርሰናል። በእናቱ ማህፀን ላይ ያለ ሰው የመኖር መብቱ በሌሎቹ መልካም ፈቃድ ላይ የተመሰረተ አይደለም። እንደ መጽሐፍ ቅዱስ ከሄድን ጽንስ መግደል ከማህፀን ጀምሮ አንተ አምላኬ ነህ እንዲል ፈጣሪን ማምለክ የጀመረ ሕፃንን መግደል ነው። ጽንስ ማስወረድ መጥምቁ ዮሐንስን ከማህፀን ጀምሮ መረጡ የተባለ ቅዱስ ኤርምያስን መግደል ነው። በጣም የሚያሳዝነው በየትኛውም ዓለም አቀፍ ሕግ ሰው አንዲትን እርጉዝ ሴት ይገድል 2 ሰው እንደገደለ ተደርጎ ይፈረድበታል። ያረገዘችው ሴት ስታስወርደው ግን መብቷ ነው ተብሎ ይታለፋል። በመንፈሳዊ ዓይንም ካየነው አንዲት ሴት እርጉዝ ሆና ብትሞት በዕለተ ምጽአት በሙታን መነሳት እርሷም የጸነሰችው ልጇም ይነሳሉ። ተወልደው ዓመት የሆናቸው ሕፃናት ፈጽመው ይናገራሉ። ከጽንሱ 3 ወር 1 ወር ሲሆናቸው የሞቱ ሕፃናት ከልጆቻቸው ጋር አብረው ይነሳሉ ተብሎ እንደተጻፈ መጽሐፈ ዕዝራ ምዕራፍ 4 ቁጥር 21። አንዳንድ እናቶች ጽንሱ በአስገድዶ መደፈር የተጸነሰ እንደሆነስ ይላሉ። ወዳጄ አባት ባጠፋ ንጹሕ ልጅ መቀጣቱ ፍትህ ነውን? ጽንሱን ማስታወስ አይችልም። የማስታወስ ሚሞሪ የለውም፣ ራሱን አያውቅም የሚሉ ተከራካሪዎች አሉ። ማስታወስ ያልቻለ መገደል አለበት? ራሱን የማያውቅስ መሞት ይገባዋል? አንድ ሰው በአደጋ ምክንያት ኮማ ውስጥ ቢገባ ራሱን አያውቅም ተብሎ ይገደላል? ራሱን እስኪያውቅ ይጠበቅ የለምን? ምስኪኑ ሕፃን ለ9 ወር ያህል ቢጠበቅ ምን አለ? ጽንስ ማስወረድ እንዴት እንደሆነ በቪዲዮ አይተሽ ይሆን? ውርጃ የሚካሄደው ጽንሱ እድገት መጠን ወደ ማህፀን መጣጭ መሳሪያ ወይም ብረት አስገብቶ ጽንሱን በማፈራረስ ተራ በተራ እጁን እግሩን በመቆራረጥ የራስ ቅሉን በማፍረስ ከዚያ አሰቃቂ ሂደት በኋላ ሐኪሙ የተቆራረጡትን የሕፃኑን አካላት አንድ ላይ አስቀምጦ 2 እጅ 2 እግር እያለ በመቁጠርና ድጋሚ በመገጣጠም የጎደለ እንዳይኖርና ውስጥ ቀርቶ ኢንፌክሽን ፈጥሮ እናትን እንዳይገላት በመጥረግና በማጽዳት የሚከናወን ነው። ነገሩን ባለሙያው በሚረዳበት ልክ እናት ብትረዳ ኖሮ የልጇን የልብ ምት እየሰማችና ሲንቀሳቀስ እያየች እንዲሞት የምትፈርድበት እናት አትኖርም ነበር። ዶክተር አንቶኒ ሌቫቲኖም ከ1200 በላይ ጽንሶችን የማውረድ ሥራ የሰራ ሐኪም ነው። ይህንን ሥራ እየሰራ ግን በትዳር ሕይወቱ ልጅ ስላልነበራቸው ከሚስቱ ጋር ተስማምተው በማደጎ ልጅ ወስደው ማሳደግ ጀምረው ነበር።
ልጅ ለማሳደግ ከተቀበሉ በኋላ ሚስቱ በድንገት ጸነሰች። በማደጎ የወሰዷት የመጀመሪያ ልጃቸው 6 ዓመት ሲሆናት በጁን 23 ከምሽቱ 1 ሰዓት ከ25 በተፈጠረ አደጋ ሴት ሕፃን ልጁ ትሞታለች። በዚህ ምክንያት ልቡ በጥልቅ ሐዘን ይሰበራል። ከሐዘን እረፍት በኋላ ወደ ስራው ተመልሶ እንደተለመደው ጽንስ የማውረድ ስራውን ከሰራ በኋላ የሆነውን እንዲህ ሲል ይገልጸዋል። ውርጃውን አከናውኜ ከማዕፀን የወጣውን የጽንሱን አካል ባየሁ ጊዜ የታየኝ የእናቲቱ የመውለድና ያለ መውለድ መብት ወይም በችግሯ የረዳዋት ታላቅ ሐኪም መሆኔ አልነበረም። በዚያ ዕለት የታየኝ በ15 ደቂቃ ሥራ የማገኘው $800 ክፍያ አልነበረም። ያን ቀን በዚያ የታየኝ የሆነን ሰው ወንድ ልጅ ወይም ሴት ልጅ ነበር። በዚያም ምክንያት ይህንን ሥራ ደግሜ ላለመስራት ወሰንኩ። ሰልፍ የሚወጣላቸው ወገን የሌላቸው ሕፃናት ደም በእኛም ሀገር ይፈሳል። ዛሬም ሄሮድስ በሥራ ላይ ነው። በዚህ መንገድ የሄድን ንስሐ እንግባ፣ ያልንሄድበትም ሕፃናት እንተዋቸው፣ ወደ ምድር ይመጡም ዘንድ አንከልክላቸው። ይህችም ዓለም ለእነርሱ ናትና። ክርስቲያኖች ሆይ ውለዱ። የካቲት 5 ቀን 2012 ዓ.ም የግዮን ወንዝ ዲያቆን ሄኖክ ኃይሌ ከጻፈው የተወሰደ። ውድ ኦርቶዶክሳውያን እንግዲህ ታሪኩን እንደሰማችሁት ነው። ይህ ታሪክ ተጠቀማችሁ ለሌሎችም ሼር በማድረግ እንዲሁም ደግሞ ዩቲዩባችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወስብሐት ለእግዚአብሔር። ይቆየን።